በቃ ስምጥ ብላለች ማለት የምታወራው ነገር ተጠፍቶባታል ማለት ነው። ግን ደግሞ ሄርሞ ጥያቄዋን ቀጥላለች ማለት ካንቺ ጋር የነበረው እንትን እኮ ጨርሶ ከሩታ ጋር እንትን ብሎ ቆይ እኔ የምለው ይሄ ሩታና ሄርሞ ደግሞ ወዳጅ ሆነዋል። እንዴት ነው ሻይ ቡና እየተባባላችሁ ነው እንዴ? ሄርሞና ሩታ ሻይ ቡና እየተባባላችሁ ነው ወይ ማለት እኔ አልገባኝም። ነይ በቃ እንሂድ፣ ነይ በቃ ተይው እባክሽ ነይ። ደግሞ ሄርሞ ስትሳሳት ሩታ ትደግፋታለች፣ ሩታ ደግሞ ስትሳሳት ሄርሞ ትደግፋታለች። እና አበጋዝ እንግዲህ ሴቶቹን ስብስብ አድርጎ ማለት ነው። እስካሁን ባለው ሶስቱ ይሄው አሉ፣ እስካሁን አልተበተኑም። እንግዲህ ፍቅር አልነበረችም፣ ዘወር ብላ ልክ ፍቅር ባይዘይ እንደ አብርሽ እየሆንሽብን ነው። የምሬ ነው የምልሽ። የሆነው ይመጣል ከህይወትሽ፣ የሆነውን ታባረሪያለሽ፣ መልሰሽ የሆነውን ትይዣለሽ፣ አሁንም ታባሪ በቃ ቁጥር 2 የሴት አብርሽ አንቺ ነሽ ማለት ነው። ምክንያቱም አብርሽም ምንም ነገር ፊት ለፊት መጋፈጥ አይችልም። የሆነ ነገር ሲያገኝ ሮጦ ብቻ የሆነ ሴት ውስጥ ይደበቃል። የሆነ ነገር ሲያገኝ የሆነ በቃ ልክ እንዳንቺ ማለት ነው። አንቺም ቁርጥ እንደሱ ምንድነው ተቀማምሳችሁ የተለያያችሁት? መጨረሻ ጊዜ ተቀማምሳችሁ ማለት ያ የልጅነት ደግሞ 5 ዓመት ፍቅር ምናምን ትላለ እንዴ? ነፂ ነበረች እኮ ትክክለኛ ፍቅር። ምን ነው ታው ንገሩኝ አትበል ወደ ወሌንሾ ምናምን። እሷን ትክክለኛ ፍቅረኛ እሷን ትመጣለች። እሷን ለምን አታመጣለንም? 4 ይሁኑ ነፂና ፍቅር አንድ ላይ፣ ሄርሞና ደግሞ ሩታ አንድ ላይ ሆኖ እንግዲህ ያበደ ጨዋታ ይሆናል ማለት ነውና በጣም ነው እንደሞቀ አብርሽ እውነት። እኔ እንደውም ይመስለኝ አሁን ፕራንክ እየመሰለኝ ነው። ለምን መሰላችሁ? ምንም ቁም ነገር እየወራ አይደለም ማለት አብርሽ። እሺ ከሩታ ጋር የነበረው የጭቅጭቅ ጊዜ ነበር፣ ኦኬ ተረተነዋል፣ ይሄ ልክ ነው። ግን ደግሞ ከሄርሜላ ጋር የነበረው ላይፍ ምንድን ነበረ? እኔ በማውቀው እንግዲህ ሄርሜላ ስትንከባከበው ትኩስ ገንፎ ስታጎርሰው፣ ስጋ በእንጀራ ስታጎርሰው፣ አረ በቃ እንደው እንጀራው ይቅርና ስጋ ብቻ ይሁን ብላ የምትንከባከበው ነው ሄርሜላ ለአብርሽ ማለት ነው። እንክብካቤ ጠላብኝ፣ ፍቅር ጠላብኝ ብሎ ነው ወደ ሌላ ቦታ መሄድ የወሰነው ማለት ነው። ፍቅር ደግሞ ምንም ሁሌም እኔ እንግዲህ ፍቅርም ማስታውሳት እስኪ ቪዲዮ ካለ በውስጥ ላኩልኝ። ፍቅር ሁሌም ወንዝ ስር ከዛፍ አጠገብ መናፈሻ ሁሌም ቆማ ገትራ ነው እያስለፈለፈችው የማውቃት ማለት ነው። ምንም ማለት ይሄ የፍቅር ጊዜ ራሱ ሲያሳልፉ ምናምን አላውቅም። የሆነ በቃ ፍቅር እንደ ፓናዶል እንደ ማስታገሻ ማለት ነው። ሩታ ስታስከፋው ሮጦ ፍቅር ጋር ነበር የሚሄደው። ሩታ ስታስከፋው ሮጦ በቃ ከፍቅር ጋር የመጀመሪያ የናት ምናምን የመጀመሪያ ነፂ ናት። እሺ እንዳትረስ ማለት እንዳይቀላቀልብህ። ለምንድን ነው እንደ ሐሳብ ማለት ነው ለሴቶቹ ታርጋ ቁጥር ለጥፍላቸው ከኋላ ወይም ከፊት ለፊት ሴቶቹ እንዳይቀላቀሉብህ። ቁጥር 1 ደመቆ፣ ቁጥር 2 እያልክ ለማንኛውም በዛሬው ቪዲዮ ማለት ነው ሲጀምር ሁላቸውም እየሳቁ ነው። ሄርሜላም እየሳቀች ነው፣ ሩታም እየሳቀች ነው። ሩታ በቃ ሁላቸውም ማለት ነው። ፍቅርም አብርሽም ጥርሳቸው እንዲህ እንደተከፈተ ነበር። ሄርሜላ የሳቀችው ሁኔታቸው በቃ ገምታቸው ነው። ገባችኋ? በቃ የሆነ ቅልል አሉባት። አብርሽም በቃ ይሄንን ልጅ ነው እንደምወደው ይሄ አሁን ይሄ ልጅ ምኑ ይወደዳል? ወይም ያወራው አይጥብ ወይ ምን የሆነ ሸቀጠፍ የሆነ ልጅ አሁን ለዚህ ልጅ ነው እንዴ ይሄን ያህል ዋጋ የከፈልኩት እያለች ሳቋ እየመጣባት ነው። ሩታም ደግሞ ሮጦ እንትና ጋር ፍቅር ጋር ሄዶ ፍቅርን በማምጣቱ በጣም ሰርፕራይዝ ሆናለች። በቃ ጤነኛ ነሽ ወይ ብላ እየጠየቀቻት ነበር ማለት ነው። ለማንኛውም ግን እኔ አሁን የሚመስለኝ አብርሽም ደግሞ መጨረሻ ላይ ያወራው እሰይ አቃጠልኳቸው አነደድኳቸው እያለ ሰምታችሁታልና ይመስለኛል እየፈተናቸው ወይም ደግሞ ሁለቱ በቃ ተስፋ እንዲቆርጡ አንዷ ተስፋ ካልቆረጠች ወደሷ እንዲሄድ ላይክ ፈተና ይመስለኛል እንጂ ሁን ብለው ምናምን ከፍቅር ጋር ያለውን ሪሌሽንሺፕ ማለት በቃ ላይ የመጀመሪያ እንትኑን መቀጠል ፈልጎ አይደለም። ምክንያቱም ፍቅርም ከሌላ ሰው ጋር ናት እና ግን የፍቅርም ቻናል ደግሞ ስለቀዘቀዘ በፍቅር ቻናል ቶሎ እንድትመጡልን እናሳስባለን። ያው ጥቀሙ በዚሁ ማለት ነው። እና እኔ የሚመስለኝ ላይክ እየፈተናቸው ነው። ለምን መሰላችሁ? አንደኛ
እዚህ ቪዲዮ ላይ እየፈተንኳቸው ነው ብሎ ካለ እነሱ ቪዲዮ ሊያዩ ስለሚችል ስለዚህ እኛንም ጭምር ነው ማውራት ያለበት ማለት ነውና መጨረሻ ላይ ግን ምን አለ ያቃጠልኳቸው ምናምን አለ ማለት ነው። እንግዲህ የፉክክር ቤት ሳይዘጋ አደረ አይደል የሚባለው። ሄርሞም አንዱን ሸበላውን አምጪልንና እንግዲህ ሸቅጠፍ እያልሽ ሩታ ደስታን እንዳታመጪ በህግ አምላክ ሰባራ ጣሳ እንዳታመጪ የተጣመመ ጣሳ እንዳታመጪ ከሱም ጋር ደግሞ አንቺ ሸቅጠፍ እያልሽ እንዳትመጪልን በህግ አምላክ። ሄርሞ ግን በቃ ውብ የሆነ ልጅ ይዘሽልን ነይና አብርሽን አሳብጅልን። እንዲያብድ ነው የምንፈልገው እኛ ማለት ነው። አሁን ነገ ወይም ተነጎዳ አዲስ ሰው ወደ ህይወትሽ አምጪ እና ደግሞ 100,000 ገብተሻል እንኳን ደስ አለሽ። እንግዲህ ይሄ ቻናል ጥሩ ነገር የምታስተላልፊበት እንደ ግሬስ ፋሚሊ ሴትን ማስለቀስ ወይም ወንድም ማስለቀስ ሳይሆን ጥሩ ነገር የምታስተላልፊበት ጅግን ብለሽ ብርትት ብለሽ ልክ እንደ ሌሎች ሴቶች እንደነጽጌ ከጎን ቢዝነስ ከፍተሽ አድገሽበት የምናየው ይሁን። ሄርሞ እንጠብቃለን። እንደ እነሱ ሸቀጠፍ እያልሽ ሌላ ከወንድ ከሴት ከወንድ ወንድ ከሴት ሳይሆን ለኛ ለመዳም ቅመሞች የሆነ ነገር ታኮሪናለሽ ብለን እንጠብቃለን። ሄርሞ በጣም ነው የምንወድሽ የኛ አስተዋይ። ፍቅር ራሱ ምን እንዳለ ታውቃላችሁ? እቺ ልጅ አንባቢ ናት መሰለኝ ማለት አንድ መጽሐፍ ጨረሰችብን እኮ ጥያቄን በጥያቄ አጣደፍሽን እንዴ። ቆይ እስኪ ሩታኮ ስለ ደህንነቴ እየጠየቀች ነው፣ አንቺ ደግሞ ጥያቄ በጥያቄ ነው እየጠየቅሻለሽው። ስለዚህ ትንሽ ተረጋጊ ያለቻት ማለት ነው። ይኸውልሽ ፍቅር ከማን እንደገጠምሽ አታውቂም። በይ እንግዲህ ቻዩ። ሄርሞ አይደለም ላንቺ ለሩታ ራሱ መለስ ቀለስ አላለችም። ጥርግርግርግርግርግ ነው የምታደርግሽ ማለት ነው። እና መረገጥ ፈልገሽ ነው የመጣሽው፣ እኛም እንረግጥሻለን። ለዛሬ ምንም አልልሽም፣ ግን ደግሞ አብርሽን ቁጥር አብርሽ ወደሻል ነው የምልሽ። የሴት አብርሽ በቃ የሆነ እንዴት ነው ማለት እንዴት ነው ቆይ የሚቻለው? እውነት ሄርሜላ እኮ ትክክል ናት። እንዴት ነው ወንድን መቀያየር ሴትን መቀያየር? በቃ ለአብርሽ ራሱ እኮ ትክክለኛ ጥያቄ ነው የጠየቀችው። እንዴት ነው የሚያስችልህ? ከአንዷ ወደ አንዷ ቅፍፍ አይልም እንዴ? በጣም ነው የሚያስጠላው። እኔ አይደለም እንደዚህ ከባሌ ውጪ ከሌላ ሰው ጋር በኢየሱስ ስም እንዲህ ስልክ ሳወራ ራሱ እንዴት እንደሚያቅለሸልሸኝ የሆነ ሲጀምር በሌላ ሙድ አላወራም ልንገራችሁና፣ ግን ደግሞ አንዳንዴ የሆነ ስራ ምናምን ያገናኛቸዋል። ሰላም ትባባላላችሁ። የዛኔ ራሱ እንዴት በቃ እንደሚቀፈኝ ቶሎ ነው ስልክ ምዘጋው ማለት ነው። አይደለም እንደዚህ ባሌ ላይ እንደዚህ ወደዚህ ወይ በጣም ነው የሚያስጠላው። ግን ወይ እና ግን አንዳንድ ሰዎች የተከለከለ ነገር በጣም ይጥማቸዋል፣ ያስደስታቸዋል። መሸሸጊያቸው ነው፣ ዶላር ማግኛቸው ነው። እና እንግዲህ እኛም ይሁን ብለን ባንፈቅድም የፍቅር ቻናል ግን ቶሎ እንዲቀሰቀስ እናም ደግሞ ፍቅር ከዚህ ጉድ ስትወጪ ማለት ነው ስምሽን አጥርተሽ ውጪ። እያለቃቀሽ ምናምን አንቺ ጥፋተኛ ሆነሽ እንዳትወጪ። አትሊስት በቃ አንቺ እንደተጎዳሽ ምንም ሳታስታርቂ ምንም ሳትይ አንቺ እንደተጎዳሽ ምናምን እያለቀሽ ብትወጪ ነው የሚሻለው። ለምን ቻናልሽ የሚሞትበት ወይም ደግሞ ቻናልሽ ሄዶ እይታው የሚቀዘቅዝበት ኦዲየንስ ያየውን ነው የሚያምነው። ስለዚህ አንቺ ራስሽን እንደ ጥፋተኛ ቆጥረሽ አስታርቀሽ ስትወጪ ኦዲየንስ ትዳር ላይ ሁሌም እየገባሽ ጣልቃ ገብተሽ ብዙ ነገር እያበላሸሽ እንደሆነ ይገምትሻል። አያይሽም፣ አያምንሽም። ስለዚህ ስትወጪም እንደ መለያየት አድርገሽ ማለት ነው ውጪ ማለት ነው ከዚህ ላይ እና በመቀጠል ደግሞ ሄርሙ ከዚህ ህይወት አንቺም ውጪ። በቃ አብርሽን ታዩ። ይሄ አብርሽ ለትዳር አይሆንም፣ ከረፈፍ ነው። ጀግና ወንድ አይደለም። እውነትን ፊት ለፊት መጋፈጥ መቀበል አይፈልግም። ከዚህ ህይወት ጋር ምን ትሰሪያለሽ ሄርሙዬ? ላንቺ አይመጥንም። የሚመጥንሽን ወንድ አምጪ። እርታም ደግሞ ልጅሽን እግዚአብሔር ያሳድግልሽ። ፈርዶብሻል። እንግዲህ አንቺ እንደው ከአብርሽ ልጅ ወልደሻል፣ ብትርቂውም አይርቅሽም። በእያንዳንዱ በሚያመጣቸው ሴቶች ሁሉ ትጠበሻለሽ። ፈጣሪ ትዕግስቱን ይስጥሽ። ግን ደግሞ አንቺም ደስታን ይሄ የተጣመመ ልጅ ሳይሆን የሆነ አቋም ያለው በቃ የሆነ ወንድ ነገር አምጪ። ደስታ ይሄ ቲማቲም ለቃሚ ዝም በዩ ቲማቲም ጫይ ያልሆነውን በጣም ነው የሚያስጠላኝ። ሰው ያልሆነውን እንዲህ ነኝ ብሎስ አሁን ሄርሜላ የሀብታም ልጅ ናት ማለት ቤተሰቦቿ ሀብታሞች ናቸው። በቃ ያምርባታል። እናም ደግሞ ትክክለኛ ማንነቷን የተናገረችው
ዝዋይ እንደተወለደች ዝዋይ ላይ እንደኖረች ቦታጅራ እንደኖረች አሁን አዲስ አበባ እንደምትኖር ሩታ ደግሞ ገና ስትመጣ በውሸት አመጣጥ ነው የመጣችው የአዲስ አበባ ልጅ ነኝ ብላ ማለት ነው። ማናቸውም በቃ እንትን ከሄርሜላ ውጪ ወይ ሄርሙዬ በቃ አንቺ ነሽ ትክክለኛ ማንነትሽን ተናግረሽ የመጣሽው ማንነትሽን ሳትደብቂ ምናምን ኢቭን የሀብታም ልጅ ነኝ ምናምን ብላ ራሷ ደግሞ ምን አለቻቸው ማሳ ከምትሉ እኔ ቼክ እጽፍላችኋለሁ አላለችም? ቼክ እጽፍላችኋለሁ ደና ቦታ ሄዳችሁ መዝናናት ትችላላችሁ። ይመችሽ ሄርሙ።